وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያለነው የዙል ሒጃ ወር ላይ ነው የሐጅ ወር ነው ከዚህ በፊት የነበረው ትምርታችን ላይ ያው ፈዳኢሉ 10 ዙል ሒጃን አይተናል አስርቱ የዙል ሒጃ ቀናቶች ፈድሉ ትሩፋታቸውን አይተናል አሁን ደግሞ በሌላ ርዕስ ተገናኝተናል እሱም ምንድነው የነብዩ ኢብራሂም ታሪክ የእስማኤል ታሪክና የካዕባ አገነባበትን በተመለከተ ያለን ይህ የዳዕወቱል አንቢያ ሚዲያ ነው በጥሞና እንድትከታተሉ ኢንሻአላህ እንጋብዛችኋለን ኡስታዝ አቡል አባስ እንግዲህ ጀምርልናል የኢብራሂም ታሪክን ባጭሩ የእስማኤል ታሪክን እና በዛው የካዕባ አገነባብ የተገነባው እንዴት እንደሚመስል ኢንሻአላህ እናያለን ማለት ነው ጀዛከላሁ ኸይር ኡስታዝ አብዱል ሰመድ አላህ ይባርክ ፊክ ኢንሻአላህ ተዓላ ይህ ርዕስ ሰፋ ያለ ርዕስ ነው በደንብ ተከታታይ ነጥቦች ይኖሩታልና በጥሞና መከታተል ይፈልጋል በኢድኒላህ ተባረከ ወተዓላ አንድ ሙስሊም ሐጅ ማለት ከአምስት የእስልምና ማዕዘናቶች መካከል አንዱ ነው ስለ አርካኑል ኢስላም ሲጠየቅ የሚመልስ ሰው ስለ ሐጅ ምንነት ማወቅ አለበት አሁን ቀጥታ ወደ ሐጅና ዑምራ አፈጻጸም አንገባም ሲፈቱል ሐጅ ወልዑምራ ወደ መጨረሻ አካባቢ ወይንም መሃል ላይ ነው የምናየው ከዛ በፊት ሐጅ ማለት ምን ማለት እንደሆነ እነዚህ ነገሮች ሁሉ በሰፊ የሚዳሰሱ ናቸውና አጀማመሩ እንዴት ነው ከካዕባ ጋር ተያያዥነት ያለው ነገር እያንዳንዱን ነገር ከታሪክ አንስተን ስለምናወራ ከሱ ይሆናል የምንጀምረው በኢድኒላህ ተዓላ ስለዚህ ሁላችንም ስለዚህ ስለ ሐጅ ማወቅ ይኖርብናል ትኩረት ሰጥተን መማር እንዳለብን በዚህ አጋጣሚ ለመጠቆም ነው طيب قصة بناء الكعبة ነው የምንጀምረው እንግዲህ ካዕባ የተገነባበት ታሪክ ወይንም ቂሳ ነው ይሄኛውን ትምህርት የምንለው ተከታታይ ነው ታሪክ بناء الكعبة ወይንም قصة بناء الكعبة ካዕባ መች ተገነባ እንዴት ተገነባ ማን ገነባው ከሱ ጋር ተያያዥነት ያላቸው ክስተቶች አጠቃላይ የሚዳሰሱ ይሆናል እዚህ ላይ እንደመነሻ የምንመለከተው ምንድነው አወሉ من بنى الكعبة መጀመሪያ ካዕባን የገነባው ማን ነው የሚለው እንደምናየው በጣም አናሰፋውም በጣም አናንዛዛውም ምክንያቱም የታሪክ ኩቱቦችን ብንመለከት የተለያዩ ነጥቦችን ያነሳሉና አወሉ من بنى الكعبة هم الملائكة آدم ونوح يالهم ያነሱት ነገር አለ ነገር ግን በቁርአን ነስ صريح ሆኖ በግልጽ የመጣልን أول من بنى الكعبة هو إبراهيم عليه السلام መጀመሪያ ካዕባን የገነባው ነብዩላህ ኢብራሂም አለይሂ ሰላም እሳቸው ናቸው የሚለውን ይሄንን ይዘን የቁርአኑን ማስረጃ ኢንሻአላህ በዝርዝር የምንመጣበት ይሆናል እንግዲህ ይሄንን ስንመለከት አብረን እንድናይ የምፈልገው ምንድነው የነብዩላህ ኢብራሂም ታሪክ አጠር ባለ መልክ ወይንም አለፍ ይያልን ማንሳት ይተበቅብናል ምክንያቱም አቡል አንቢያ የነቢያቶች ሁሉ አባት ናቸውና ይሄም ደግሞ እሳቸው ናቸው የመጀመሪያ የገነቡት ካልን የእሳቸውን ታሪክ ማንሳት ይኖርብናልና እስቲ ከመጀመሪያ አካባቢ ያሉ ነጥቦችን አንሳለንና እንቀጥላለን ኢንሻአላህ ያው ነብዩ ኢብራሂም ኢራቅ በአሁኑ ሰዓት ኢራቅ የሚባለው አካባቢ ነው የነበሩት ያው ባቢል በድሮ ባቢሎኒያ ይሄ ስልጣኔ ምናምን ተብሎ በታሪክ የሚወሳው ማለት ነው እዛ አካባቢ ነው የነበሩት ነብዩ ኢብራሂም ያው ልጅ ያሉ አባታቸው እንግዲህ የእሳቸው አካባቢ ከዋክብት ምናምን ያመልኩ ናቸው ከዋክብት ምናምን ያመልካሉ ከዛ ደግሞ ጣዖቶች አሏቸው ጣዖቶቻቸው ወደ ከዋክብቶቻችን ያዳርሱናል ብለው ያስባሉ እና እዚህ ሁሌ የምናየው ደግሞ ታሪክም ስንማር ኢባዳ ስናነሳ ተውሂድን ማንሳት አለብን ሁሌ ምክንያቱም ይሄ የነበረው ተውሂድ አለማወቅ ነው ይሄ ሁሉ ጣዖት አምልኮ ከዋክብት አምልኮ ይሄ ሁሉ የነበረው ማለት ነው እና ነብዩ ኢብራሂም ልጅ አባታቸው ጣዖት ይሰራና ሽጥ ይላቸው ነበር እና በጣዖቶቹ ይሳለቁ ነበር እሳቸው እና አልተዋጠላቸውም በኋላ አባት መጀመሪያ እንግዲህ አላህ ሲያሳውቃቸው በርግጥ በስንት አመታቸው ነው ነብይ የሆኑትና የሚለው ላይ እንደሚታወቀው የተለያዩ ንግግሮች አሉ ቁርአን ላይ ፈተን እንደዚህ አንስቶ ህዝቦቹ ምንድነው ያሉት ፈተን يذكرهم بسوء ምናም ብለው አንስተውታል ስለዚህ ፈታ ከሆነ ያው 40 አመት ያልሞላው ከዛ በታች ነው ይላሉ ዞሮ ግን
መጀመሪያ ማንስቶ ጣዖቱን አምልኮን አይቀበሉትም ነበር እሳቸውና ህዝቦቹንም እንዲያውቁት ከዋክብት ሲያዩ ይሄ ነው አምላኬ ይሉ ነበር። ይሄ ነው አምላኬ እንደ ይላሉ። ከዛ ጨረቃ የበለጠ ኮከቡ ሲጠፋ ደግሞ አይ የሚጠፋማ አምላክ አይደለም ይላሉ። ጨረቃ ሲያዩ እንደዚሁ ፀሐይንም ሲያዩ ይሄማ ትልቅ ነው የበለጠ ነው ይላሉ። ለምን እንደዚህ እንዳሉት ያው ብዙ አይነት አስተያየቶች አሉ። ግን ዞሮ ሰዎቹም እንዲያውቁ ብቻ ይሄንን ካሉ በኋላ መጨረሻ ላይ ሰዎች አባታቸውን ማስተማር ጀምሩ። ይሄ እንጨት ነው ድንጋይ ነው አይጠቅምም ይያሉ አባታቸውን አስተማሩ። ያው ቁርአን ላይ እንደተጠቀሰው አዘር ነው ስሙ ይላሉ። ከዛ እሱ ምን አለ በቃ ከኔ ራቅ አላቸው። ከኔ ራቅ አላቸው እምቢ አላቸው። ከዛ ህዝባቸውን ዳዕዋ ማድረግ ጀመሩ። ከዛ እንደሚታወቀው ጣዖቶቹን የሆነ ጊዜ ሰዎቹ እንግዲህ ለበዓል ሲሰበሰቡ ለበዓል ለማክበር ሲወጡ እሳቸው ምን አደረጉ? አመታዊ በዓል ጀዛከላህ አመታዊ በዓል የሚሰበሰቡበት ነበርና እሳቸው ቀሩና ምን አደረጉ? ጣዖቶቹን ሁሉ ሰባበሯቸው እና መጥረቢያውን ይሄ የመቱበትን ለትልቁ አስቀመጡና ሱብሃንአላህ አላህ فجعلهم جذاذا الا كبيرا لهم لعلهم اليه يرجعون ያለበት ማለት ነው። ጀዛከላህ ስለዛ ሲመለሱ ሰዎቹ ማን ነው እንደዚህ ያደረገው ብለው ሲበሳቸው አይ የሆነ ልጅ አለ በመጥፎ ጣዖቶቻችንን የሚያነሳ ነበር አሉና አምጡት አሉ። አስመጡትና ጠየቁት። እስቲ ጠይቋቸው አላቸው። ይኸው ትልቁ አለ فاسالوهم ان كانوا ينطقون እስቲ ጠይቁት አላቸው። እሱ እንግዲህ ይሄን ያደረገው ይሄን እንዲማሩ ነው። በቃ አይጠቅሟችሁም አይጎዷችሁም ሐታ ራሳቸውን ራሱ መከላከል እንደማይችሉ ማሳያቸው ሰባብሮት። ከዛ እንዲያውም ሁሉንም አልሰባበርም አይደል እንዴ አንዱን አስቀረው። እስቲ ንገራችሁ የሆነውን ነገር አላቸው። እንግዲህ የሚገርም ዕብራ በጣም የሚገርም ነው። ዲንም ስናስተምርኛው ትልቅ ነገር ፍልስፍና ውስጥ መግባት ማያስፈልገው በቀላል ነገር አላህ Subhanahu Wa Ta'ala ለምሳሌ ኢሳና መርየም ጌታ እንዳልሆኑ እንዴት አድርጎ ነው የጠቀሰው? ይበላሉ አላቸው አይደል እንዴ ገበያ ይሄዳሉ ይበላሉ ይጠጣሉ አይደል እና በቀላሉ ዲን ይማራል። ዲን የመጣው ለፈላስፋ ለምናም ብቻ አይደለም። ዲን የመጣው ለገበሬውም ለነጋዴውም ለፈላስፋውም ለሁሉም ነው የመጣው ዲናችን ለሁሉም ይሆናል። ስለዚህ እንደዚህ ባጭው በቀላል ነገር አስተማራቸው። قال بل فعلهم كبيرهم هذا فاسالوهم ان كانوا ينطقون ጠይቋቸው እስቲ ጠይቁት አላቸው። በጣም የሚገርም ነውና ከዛ በኋላ እነሱ አዩና ስተት ላይ እንደሆኑ ገባቸው። ተረዱ ስተት ላይ እንደሆኑ ገብቷቸዋል። ግን ማመን አልፈልጉም። ክብር ያዛቸው ኩራት። ይሄንን ደግሞ ሁላችንም እንጠነቀቅ። ስተት ስትሆን ማመንና መቀበል ጥሩ ነው። ሸይጣንም እዚህ ደረጃ የደረሰው ክብር ኩራት ነው እና ስተት ሲነገረን ስተታችንን ማመን ትልቅ ጥሩ ባህሪ ማለት አንዱ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማለት ወንድ ከናንተ ማለት አሸንፎ ታግሎ የሚያሸንፍ ሳይሆን ቁጣውን የሚቆጣጠር ማለት ነው። ስለዚህ ቁጣችን መቆጣጠር ኩራታችን መቆጣጠር ትልቅ ስተት ውስጥ እንዳንገባ ይጠብቀናል ማለት ነው። ነብዩ ኢብራሂም በዚህ መልኩ አሳያቸው። ግን እነሱ ሌላ ተንኮል አሰቡለት አይደል እንዴ? ከዛ ምንድነው ኢንሻአላህ ሲተቀጥልናል ምንድነው ያደረጉት እነሱ? ነብዩ ኢብራሂምን ያው እሳትን ሰበሰቡ ለማቃጠል قالوا حرقوه وانصروا آلهتكم እሱን አቃጥሉና አማልክቶቻችሁን እርዱ ነው። እንግዲህ መጨረሻ ላይ አላህ Subhanahu Wa Ta'ala እንግዲህ ያው ታሪኹ ሰፊ ነው። አላህ Subhanahu Wa Ta'ala መጨረሻ ላይ ለ40 ቀን የቆየ እሳት ነው። እንግዲህ መጨረሻ ላይ ምንም ሳይሆኑ እንደውም በተሻለ መልክ አምሮባቸው ወጡ አይደለ? አላህ Subhanahu Wa Ta'ala በዚህ ድርጊታቸው ቀጣቸው። በመልክ ቀጣቸው የሚለውን በዝርዝር የተጠቀሰ ነገር ባይኖርም فجعلناهم الأخسرين ميلون بماز الله سبحانه وتعالى بزير ድርጊታቸው ቀጥቷቸዋል የሚለውን ያስቀምጣሉ። የበለጠ የነብዩ አላህ ኢብራሂምን ለተውሂድ የከፈሉትን መስዋዕትነት ይበልጥ ግልጽ የሚያደርግልን አላህ ወኢብራሂም الذي وفى ብሏል አይደል? ስለዚህ እሳቸው የተፈተኑባቸው ክስተቶች አሉ። ወደ ዋናው ነጥብም ይወስደናል አይደል? ይሄ መጨረሻ ላይ ሃጀርና እስማኤልን ይዘው የሚሄዱበት ቦታ ላይ ያለው ፈተና እዛ ላይ ያደርሰናልና አላህ Subhanahu Wa Ta'ala وإذ ابتلى إبراهيم ربه بكلمات فأتمهن قال إني جاعلك للناس إماما قال ومن ذريتي قال لا ينال عهد الظالمين أو نزي وتالي وإذ ابتلى إبراهيم ربه بكلمات فأتمهن እያንዳንዷን የተፈተኑበትን ቦታ በብቃት የተወጡ فأتمهن ነው ያላችሁ አይደል? فأتمهن ምን ነው የተፈተኑት ምን ፈተናዎችን አሳልፈዋል የሚሉትን የተወሰኑትን እናያለን። አንዱ አሁን ያወሳው ነው። ሌሎች ምን ፈተናዎች አሉ?
ኢንሻአላህ ተፈضل ያው አሁን ከሰዓቱ ከወጡ በኋላ ደግሞ ያው በታሪክ ላይ ነምሩድ የሚባለው ንጉስ አለ እሱ ለምሳሌ ሩቡብያን ዲዓ ካረጉት አንዱ እሱ ነው ለምሳሌ ነብዩ ኢብራሂም ተውሂድ ሊያስተምሩት አላህ ነው እኮ ያው የሚያረጋው የሚገለው ሲሉት አነ ኡሂ ወኡሚት አለ እኔ እኮ ገላለሁ የፈለኩትን ተዋለው ይኖራል ካልፈለኩት ደግሞ ገለዋለሁ አለ ከዛ እሳቸው ምን አሉት ጌታዬ ፀሐይን በመስራቅ የሚያመጣት እሱ ነው አሉትኝ فأتي بها من المغرب አሉት እስቲ ከመራብ አምጣት አሉ فبهت الذي كفر ዝም አለ አነጋገር ራሱ ያው ቀላል ሌላ ውስጥ አልገባው ማለት በቀላል ነገር እስቲ ከፀሐይዋን በመራብ አምጣት አሉት ዝም አለ ሱብሃንአላህ እዚህ ላይ አሁን የመጀመሪያው ነጥብ ላለመቀበል ያደረገው ድርጊት ነበር ይሄ ነምሩድ الملك الظالم አንደኛ እዚህ ሙፈሲሮች ምን ይላሉ ይሄ ፈተናው አንዱ ፈተና ምንድነው ሰውየው በጣም ዛሊም በዳይ ከመሆኑ የተነሳ እሱ ፊት ቀርቦ ይሄንን መመለስ ከባድ ነበር ከባድ ፈተና ነበር ይላሉ እና አለም ተራ ኢላ الذي حاج ابراهيم في ربه ان اتاه الله الملك من لولا اذ قال ابراهيم ربي الذي يحيي ويميت አሁን ቅድም ሩብያ ላይ ያነሳሁ ማለት ነው ህይወት የሚሰጠውም የሚነሳውም ጌታዬ አላህ ነው ሲሉ ምን አደረገ እሱ ሁለት እስረኞችን አመጣና የሞት ፍርድ የተፈረደባቸው ናቸው አንዱን ገደለው አንዱን ደግሞ ነፃ አውጥቻለሁኝ አለ قال انا احيي واميت ያው ይሄኛውን ገደልኩት ይሄኛውን ደግሞ ያው አደረኩት በኔ እጅ ነው ያለው ነው አሁን እዚህ ቦታ ላይ ብዙ መሄድ ላይ ያስፈልግ ይችላል ለዛ ነው ቅድም ያነሳት ላይ قال ابراهيم فان الله ياتي بالشمس من المشرق فاتي بها من المغرب اخر من هنا الله በስተምስራቅ አቅጣጫ ነው ፀሐይዋን የሚያወጣትና አንተ ደግሞ በስተምዕራብ አቅጣጫ አውጣት من هنا انتنو فبهت الذي كفر والله لا يهدي القوم الظالمين ስለዚህ ይሄ አንዱ ፈተና መሆኑ እሱ ፊት ቀርቦ ይሄንን መዋጀሃ ማድረግ መጋፈጥ ከባድ መሆኑ የሚያሳይ ነው ዛሊምና ትልቅ በታሪክ ማሁን በሌሎች እስልምና ታሪክ ብቻ ሳይሆን ሌሎችም ላይ ይነሳል ትልቅ ንጉስ ነው የነበረው ብዙ ሰራዊት ነበረው አይዋ እና ደግሞ ከዚህ በኋላ ከነምሩድ ፈተና በኋላ ሲያዩት እንግዲህ እኒ ሙሃጅሩን ለረብ ያሉት እሳቸው መጀመሪያ ከዚህ ወጥተው ወደ ሻም ሄዱ ሻም ከሄዱ በኋላ ያው ብዙ ቆይታ አላረጉ ምክንያቱም ድርቅ ሲመጣ እሳቸው ወደ መስር ሄዱ መስር ሲሄዱ ወደ ግብጽ ሲሄዱ እዛ ደግሞ ሌላ ዛሊም መሊክ ነበረ ያው ሴቶች ቆንጆ ሴቶች ካየ ያው ይወስዳል በጉልበት ማለት ነው ባሎቻቸውንም ይገላል ይወስዳል ስለዚህ እሳቸው ከዚህ ለመትረፍ ሚስታቸው እንግዲህ ቆንጆ ነበረች ሳራ ስለዚህ ምን አሉ እህቴ ናት አሉ ያው አልዋሹም የዲን እህታቸው ናት ተናታሉ በነገራችን ላይ መጀመሪያ ያለፍነው ከሀገራቸው ሲወጡ ሚስታቸውና ሉጥን ይዘው ነው የወጡት ሉጥ የወንድማቸው እህታቸው ልጅ ነው የወንድማቸው ልጅ ይዘው ነው የወጡት እና የተወሰኑ ከሳቸው ጋር ያመኑ ሰዎችም ነበሩ እነሱን ይዘው ነው የወጡት እና በኋላ ያን ንጉስ ደግሞ ሴት መጣለች ሲባል አስመጣት ያው ነብዩ ኢብራሂም እህቴ ናት አሉ ተው ዞሮ ባልኮንን ማስወገድ ያለበት ስለዚህ ጠርቶ ፈለጋት ለመጥፎ ነገር ሲጠጋ ሊነካ ሲል እጁ ይደርቃል ዱዓ አርጊ ሲላት እስቲ ይሄን ነገር አጥፊልኝ ሲላት ዱዓ አድርጋ መልሶ ይጠፋል ዱዓ ያረጋች ነው ሲጠጋባ ዱዓ ታረጋለች ይደርቃል ከዛ ሁለተኛም እንደዚህ ተደጋጋሚ ሲሆን መጨረሻ ተስፋ ሲቆርጥ ባሪያ ሃጀር የሱ ነበረች ሰጣትና ሸኛት ማለት ነው ያው ሳራ እንደሚታወቀው ወለዳት ትችልም ነበር ለነብዩ ኢብራሂም ሚስት አርጋ ሰጠቻቸው ሃጀርን አገቡ ከዛ ወለደች ከዛ በአላህ Subhanahu Wa Ta'ala ትእዛዝ ከነ ልጇ መካ ወይ በካ እዛ አስቀምጧት ይመለሳሉ ማለት ነው እሳቸው ከዛ እስማኤል እንግዲህ መጀመሪያ ላይ ያው እንደሚታወቀው ይሄ ሐጅ ጋር የተያያዙ ነገሮችም ናቸው ኢብራሂም ታሪክን ማየት ማለት ነው ምክንያቱም አሁን እዛ ምንድነው እሷ ተከትላ ከኋላው ሃጀር ኢብራሂም አስቀምጧቸው ሲሄድ ለምንድነው እንደዚህ መታረገው አላህ አዘው ነው ይስለው ዞር ብሎ አላህ አዘው ነው ይስለው አላህ ካዘዘማ አላህ ጥሩ አይጥለኝም ብላ ተመለሰች ሐያከላ ወደዚህ ከመግባታችን በፊት አሁን ያነሳሃትን በደንብ واضح ግልጽ ይሆን ዘንድ ሱብሃንአላህ አላህ ነብዩላህ ኢብራሂምን እና ሳራም ይባላል በሁለቱም ይላሉ አላህ እንዴት እንደተጠበቃቸው ተመልከት እህቴ ናት ያሉበት ምክንያት ምንድነው ያሉበት ምክንያት ቅድም እንዳነሳው ጀዛከላህ ኸይር በጊዜው ንጉሱ ምን ያደርግ ነበር እንግዲህ የዚህ በሽታ ያለበት ቆንጆ ሴት አይቶ የማያልፍ ሰው ነው በሱ ዲን በሱ እምነት ይላሉ ሙፈሲሮች
እሷን የሚወስደው ባሏን ገሎ ነው። ይሄ የማይቀር ነገር ነው። ነብዩላህ ኢብራሂም አለይሂ ሰላም እንግዲህ ሁለት ምርጫ ነው ያላቸው ማለት ነው። አጣብቂኝ ነው። ባለቤት መሆናቸው ባል መሆናቸው ከታወቀ ሊገደሉ ነው። ስለዚህ ምን አደረጉ? በዚህ ሰዓት እኔና አንቺ እህቴ ናት ብያቸዋለሁኝ ይሄን ነው ባያንቺም። ምክንያቱም ምንድነው እሳቸው ከሞት ሊታደጉ ነው። ምክንያቱም ወንድም ወይንም ከባል ውጪ ከሆነ አይገደልም። በዚህ ምክንያት ነውና አላህ Subhanahu Wa Ta'ala ከሱ ተንኮል ጠበቃት። ተጨማሪ ደግሞ ምን ሆነ? ተጨማሪ ስጦታ ሀዲያ ተቀብላ ሄደች። የአላህ ፈضል ነው። ሱብሃንአላህ ይሄ ፈضል ነው። ይሄ ደግሞ የሚያመጣው አሁን ወደ መንገባበት ነገር እንግዲህ ሊወስደን ነው። ሱብሃንአላህ ሳራ ሃጀርን ተቀብላ ወደ ኢብራሂም ሄደች። ከዛ ምን አደረጉ? እንግዲህ ወደ ሻም ተመለሱ ማለት ነው። መጨረሻ ላይ ሃጀር ሳራ እንደሚታወቀው እስከዛ ሰዓት ድረስ አልወለደችም እንደሚባለው መሃን ነበር እስከዛ ሰዓት ድረስ። ከዛ በኋላ ሃጀርን ሰጠቻቸው። ቢማና አገቧት ማለት ነው። አገቧት እንግዲህ ያው ባሪያ ናት ሰጠቻቸው በሚል ይገልጻሉ፣ አገቧትን በሚል ይገልጻሉ። አልሙሂም ነብዩላህ ኢብራሂም አለይሂ ሰላም ልጅ ሊኖራቸው ነው። ከሃጀር ሊወልዱ ነው። ማን ነው የሚባል ልጅ? ኢስማኤል አለይሂ ሰላም። ስለዚህ አሁን እንግዲህ ወደ እንትኑ እየገባን ነው። ወደ መካ የሚሄዱበት እዚህ ጋር የተወሰነ ወቅፋ ይኖራል። ካፍታ ቆይታ በኋላ እንመለሳለን። ብዙም ሳትርቁ ቆዩን። وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. دعوة الأنبياء إسلامي درجت ዳዕወቱል አንቢያ ኢስላማዊ ድርጅት የእስልምናን የጠራ መልእክት ለብዙሃኑ የማህበረሰብ ክፍል ተደራሽ ለማድረግ የተቋቋመ ህጋዊ ድርጅት ነው። ድርጅታችን ከላይ የተገለጸውን ዓላማ በሚዲያና ቴክኖሎጂ ዘርፍ ማህበራዊ ሚዲያዎችን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ፣ ኢንስታግራም እና ቴሌግራም ፕላትፎርሞችን በመጠቀም የእስልምናን መልእክት ተደራሽ ለማድረግ እየሰራ ይገኛል። በመሆኑ ድርጅቱ ለብዙሃን ተደራሽ በመሆን የሂዳያ ሰበብ ይሆን ዘንድ የድርጅቱን የማህበራዊ ሚዲያ አካውንቶች ፎሎው፣ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፍ ታደርጉ ዘንድ ሁላችሁንም ይጋብዛል። የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. طيب تملس متنال حياكم الله. يا نبي الله إبراهيم عليه السلام يساچون تاريخي يتملكتن كزيا بوهالا نبي الله إبراهيم كسارا غار ወደ ሻም ሃጀርን ተቀብለው ስጦታ ወስደው እየተመለሱ ነው። እንግዲህ እዚህ ላይ ነው ያቆምነውና ተፈضل ان شاء الله. طيب ስለዚህ ያው እንግዲህ ከዛ ከሃጀር ልጅ ይወልዳሉ። ያው እስማኤልን ማለት ነው። ከዛ በአላህ Subhanahu Wa Ta'ala ትእዛዝ እንግዲህ ወደ መካ የመጀመሪያ ስሟ በካ የነበረው ማለት ነው እዛ ከእስማኤልና ሃጀርን አስቀምጠው ይመለሳሉ። ያው ሃጀር ከኋላ ተከትላቸው እንዴት እዚህ በረሃ ላይ ምንም ነገር የለም፣ ዘርዕም የለም፣ ማእም የለም፣ ውሃ የለም፣ እርሻ የለም፣ ምንም ነገር የለም እና እንዴት እዚህ በረሃ ላይ ጥለን ትመለሳለህ? አላህ አዘህ ሆነ ወይ ስትላቸው ያው በአላህ ትእዛዝ እንደሆነ ሲነግሯት አላህ Subhanahu Wa Ta'ala ደግሞ ያው መሃል ላይ ጥለኝም ባዶ መሬት ላይ ጥለኝም ብላ ትመለሳለች። በኋላ የተወሰነ ተመርና የተወሰነ ትንሽ ውሃ ነው የተወላቸው። እሱን ውሃውን ሲጨርስ ልጁ ማልቀስ ጀመረ። ምክንያቱም እሷም ጡት ማይኖራትም ማልቀስ ሲጀምር ጨንቋት እንግዲህ ሶፋና መርዋ ተራራ ላይ ሶፋ ላይ ትወጣና የውሃ ድምጽ እየሰማች እየመሰላት ትወጣለች። ከዛ ዚህኛው ይመስላታል ወደዚህ ትወጣለች እና 7 ትመላለሳለች። ከዛ ጅብሪል አለይሂ ሰላም እንግዲህ ውሃ በክንፉ ይመታላትና ይወጣል። ያውኛ አሁን ምን ተጣው ማው ዘምዘም ይሄ ተአምር ነው። በነገራችን ላይ አላህ Subhanahu Wa Ta'ala ፈጣሪ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ነብይ እንደሆኑ
ማአት ማስረጃዎችን መጥቀስ ይቻላል ይሄ ራሱ ነው ዘምዘም ከታሪክ ማየት ይችላል እስካሁንም አላቋረጠም አለ ይሄ ሁሉ ሰው አሁን በተለይ ደግሞ ይሄ ሁሉ ይወጣል ይጠጣል የአላህ Subhanahu Wa Ta'ala ተአምር ነው በነገራችን ላይ ኩፋሮች ብዙ ሞክረዋል ለምሳሌ በቢቢሲ ዘገባምተው ካንሰር በሽታ ያመጣል ብሎ የተሳሳተ የውሸት ማለት ነው ሳይንቲፊክ ያልሆነ ትምህርት ትክክለኛ ሳይንስ የማይደግፈው ሪፖርት አውጥተው ያውቃሉ ግን ሙስሊሞቹ አልহামዱሊላህ መልሰው ስተት እንደሆነና እንዲያውም ጥቅም እንዳለው ያሉት ሚነራሎች አንስተው ያመለሱት ነገር አለ طيب ባጭሩ አላህ ጅብሪል አለይሂ ሰላም እንግዲህ አላህ Subhanahu Wa Ta'ala ልኮት ያው ውሃ ያወጣላታል ከዛ በኋላ ያንን ውሃ ታገኛለች አልহামዱሊላህ እንግዲህ ትኖራለች ከዛ ኑሮ ላይ ሆና ጁርሁም እንደሚታወቀው የአረብ ጎሳ መነሻ የመን ነው የአረብ ለምሳሌ ግብጽ የሰፈሩት እና ሻም ላይ የሰፈሩት አማሊቃዎች ከየመን የመጡት መዲና የሰፈሩት አውስና ኸዝረጅ ከመዲና ከየመን የመጡት መካ የሰፈሩት ደግሞ ጁርሁም ከእስማኤል ጋር የተጋቡት ከየመን የመጡት ቋንቋ ደግሞ የሚገርመው ቋንቋ ላይ ለምሳሌ አረብኛ ቋንቋ ላይ የማስረጃ አድርገው ይወስዳሉ አይደለ የማይወሰደው የየመን ነው አይዋ ሲሰበስቡ የየመን አይወስድ ምክንያቱም እነሱ ከሌሎች አረቦች በፊት ከሌላው ጎሳ ጋር ተቃብለዋል ለምሳሌ ሐበሾችም ገዝተዋል አይደለ ሐበሾች እዛ የገቡት በመንድነው ይሁዶች የመንን ሲገዙ ክርስቲያኖች መግደል ሲጀምሩ የሮማና የኢትዮጵያ ንጉሶች ሆነው ክርስቲያኖች ስለሆኑ እነሱ ለማገዝ የመን ይገባሉ የመን ኢትዮጵያ በዛው ትቀያለች ከዛ ካዕባ ሊያፈርሱ ሲሉ አላህ Subhanahu Wa Ta'ala ያው ያፈርሳቸውና በርግም ይጠፋሉ ከዛና የመኖች ከሌላው ጋር ተቀላቅለው ስለነበር አረብኛ ቋንቋቸው እንደማስረጃ ነው ግን ዘር ከዛ ነው የፈለሱ አብዛኛው አሁን አንዳንዴ አረቦችን እንትን ለማለት ሻም ላይ ያሉት አረብ አይደሉም እዚህ ያሉት አረብ አይደሉ ይላሉ ያው ከሌላ ጋር ቅልቅል ሊኖረው ይችላል ግን መነሻው ከየመን ይሄዱ ናቸው ሻም የሰፈሩት ግብጽም ሄደው ካለው ሰው ጋር በርግጥ ይጋባሉ ይሄን ያደረጉት ማለት ነው እስማኤል ከጅሩም በኋላ ላይ ያደጋል ይደርሳል ሚስት ያገባል ኢብራሂም እስከዛ ድረስ እየተመላለሰ ይጠይቀዋል አላህ Subhanahu Wa Ta'ala ደግሞ ከሳራ ያው እንደሚታወቀው ሳራ ጋር ቁጭ ብለው መላእክት መጥተው የሉጥ ህዝቦችን ሊያጠፋ ሉጥ እንግዲህ ከኢብራሂም ጋር ሆኖ ሌላ ህዝቦች የሉጥ ህዝቦች ጋር ተልቋል አይዋ ከዛ እነሱም ቢሲሉ ሲያመጹ አላህ Subhanahu Wa Ta'ala ነብያትን ይልካል መጀመሪያ ኢብራሂም ጋር ይመጣሉ ምን ሆናችሁ ነው ይላል እንዲያውም እጅለ ጥጃ ተጠብሶ እንግዳዎችን አንዱ ኢብራሂም የሚታወቅበት ምንድነው እንግዶችን በማስተናገድ በጣም ይታወቅ ነበርና ኢንሻአላህ እስቲ ደግሞ አንተ ቀጥል حياك الله ሻሁ መጨረሻ ላይ ያነሳሃት ሰፋ ብትል በጣም ደስ ይላል ይሄ አንሳቡል አረብ ወደ መጨረሻ እንመጣበታለን ኢንሻአላህ ይሄ العرب البائده والمستعربه العاربه والمستعربه እዛ ላይ ስለሆነ የሚነሳው ኢንሻአላህ እንመጣበታለን ወደዚህ ከመምጣታችን በፊት ትንሽ ጫን ብንላት እዚህ ላይ በጣም ጥሩ ይመስለኛል ምክንያቱም አንዱ ነብዩላህ ኢብራሂምን አላህ የፈተነበት መውቂፍ አንዱ ይሄ ስለሆነ ወደ መካ ሲሄዱ የሄዱበት ምክንያት ምንድነው አላህ Subhanahu Wa Ta'ala እዚህ ላይ ራሱን የቻለ ህክማ አለው ሃጀር እንግዲህ በሳራ በሷ ፍላጎት በሷ ፍቃድ ነው ያገቡት አይደለ ነብዩላህ ኢብራሂም አለይሂ ሰላም ሐሳቡ የመነጨውም ከሷ ነው መጨረሻ ላይ ከወለደች በኋላ ያንዳንዱ ነገር ስታይ ቅናቱ አላስቻላተምና ይችን ሴት ማየት አልፈልግም ወሰደልኝ አርቅልኝ በማለት ነብዩላህ አላህ Subhanahu Wa Ta'ala ወደ መካ እንዲሄዱ ወህይ አወረደ በቅናት ምክንያት ነው ማለት ነው ምን ይሆነው ወደ መካ ይሄዱት ስለዚህ አላህ Subhanahu Wa Ta'ala ይሄንን ወህይ እንዳወረደ ቀደም እንዳነሳው ልጃቸውንና ሃጀርን ይዘው ወደ መካ ይሄዳሉ ያኔ መካ ምንም አልነበረም እንግዲህ ሱብሃንአላህ ምንም አልነበረም ተራራ ምንድነው ሰኸር የድንጋይ ተራራ ነው አይደል በዛ መሃል ቀደም እንዳነሳው ትንሽ የሆነችን ስንቅ ቴምርን ውሃ ደረቅ የሆነ ስጋንም ያሰጡ ይተቀሙ ነበር እነዚህ ነገራቶች ለአጭር ጊዜ ለተወሰነ ጊዜ የሚሆን ነው ከዛ ውጪ ምንም ነገር የለም ነብዩላህ ኢብራሂም አለይሂ ሰላም እዛ ወስደዋቸው ሲመለሱ እዚህ ላይ ክስተቶች ይኖራሉ እንግዲህ እሷ ኢላመን ተኪሉና ወይም ኢላመን ተትሩኩና ለማን ነው መተወን እዚህ ቦታ ለማን ነው ደጋግማን የጠየቀቻቸው አንዴም ሁለቴም ሶስቴም ነብዩላህ ኢብራሂም አለይሂ ሰላም ምንም አልመለሱላትም ከዛ በኋላ ሶስተኛ ላይ ወይንም ጉዳዩ ከአላህ እንደሆነ ገባትና አላሁ አመረከ بهذا ይሄንን እንድታደርግ እኛን እዚህ ቦታ ላይ ጥለህን እንድትሄድ ያዘዘህ አላህ ነው ነብዩላህ ኢብራሂም አው ብለው መለሱ ወፊ ሪዋያ አንገታቸውን በራሳቸው በማንቀሳቀስ አው ብለው መለሱ
إذا لا يضيعنا الله كهنا እዚህ ቦታ ላይ ጥለህን እንድትሄድ ያዘዘህ አላህ ጥሎ አይጥለንም ነው ثم رجع الى الشام ከዚያም ወደ ሻም ተመለሱ ቅድም ያነሳው እንግዲህ ነብዩላህ ኢብራሂም አለይሂ ሰላም ከተፈተኑባቸው ፈተናዎች አንዱ ይሄ ነው በስተርጅና ያገኙትን ልጃቸውን ጥለው መመለስ እዛ ቦታ ላይ ጥለህ ተመለስ የሚለው አንድ ከባድ የሆነ ፈተና ነው ከዛ በኋላ ደግሞ ተጨማሪ ሌላ እንግዲህ ለዚያራ በሚመላለሱበት ሰዓት የሚገጥማቸው እንትን ይኖራል እዚህ ላይ ማኡ ዘምዘም ወደዛች ከመግባታችን ስንገባ ማለት ነው ቀደም እንዳነሳው ጀዛከላ ኸይር ያው ከሰዓት አንፃር ነው አንዳንድ እንትኖችን ምናልባት የሆነ ፈዋኢዶች ሲኖሩ ጫን ይያል እንትን እንድላቸው ብዬ ነው እዚህ ቦታ ላይ ሱብሃንአላህ ነብዩላህ ኢብራሂም ተመለሱ ሃጀር ልጇ ያለቀሰ ነው የሚበሉት ነገር የላቸውም የሚጠጡት ነገር የለም ጡቷ ደርቋል የምታጠባው ነገር የለም የሰፋና የመርዋ ተራራ ትወርዳለች ትመላለሳለች ሰዒ ይሄ ምን ልታደርግ ነው ይሄን የምታደርግበት ምክንያት አንደኛ ለልጁ የሚበላ የሚጠጣ ነገር ካገኘች ነው ፍለጋ ነው አይደል የሚያልፉ ሰዎች ለንግድ የሚያልፉ ሰዎች ይኖራሉ እንደገና ካለም ምናልባት ካገኘችም ሌላ እንደተጨማሪ ደግሞ ምን ይላሉ የልጇን ስቃይ ላለማየት ሱብሃንአላህ እስቲስላም እኮ ነው አሁን እዚህ ቦታ ላይ የሐጅም ትልቁ ነገር ለአላህ ትእዛዝ ሙሉ እጅ መስጠት ነው አይደል ለአላህ ትእዛዝ ሙሉ እጅ መስጠት ነው ይሄንን አላህ የአላህ ውሳኔ ፍላጎት መሆኑን ስታውቅ اذا لا يضيعنا ከዛ በኋላ አላህ ነው የሚጠብቃት ወመን ይተቂላህ يجعل له مخرجا ግን አልተቀመጠችም ምን አደረገች ተሐረከት ሰበቡን አደረሰች ከዚህም ምን ወስዳችሁ ቁም ነገሮች ይኖራሉ በዚህ መሃል ቀደም እንዳነሳው መልአክ መጥቶ ያንን ውሃ አፈለቀው ከዛ በኋላ ዙራ ስትመለከት አዲስ ነገር አለ እዛ የሚፈልቅ ነገር ይታያል የሮጠች ሄዳ ምን አደረገችው بلغتها القبطيه ዘም አለች ዘም የሚለው ያው እሷ ቅብጥያ ነች አይደል ከግብጽ ስለሆነ ግብጻዊት ነች እና ዘመته سمي بزمزم لانها زمته ይላሉ جمعته ማለት ነው አይደል ሰበሰበችው ውሃው እንዲከማች ልክ ምን እንደሚባለው ነው መገደብ እንደሚባለው አይደል ገደበችው ከዛ በኋላ ዘም በማለቷ ምን ተባለ ዘምዘም ሆነ ማለት ነው ተስሚያው ከዛ የመጣ ነው እንግዲህ ይሄ የመጀመሪያው ሙዕጂዛ ነው አላህ Subhanahu Wa Ta'ala ለሳራ የመጀመሪያው ሙዕጂዛ ይሄ ነው ከዛ خلد ذكرها بماذا بالسعي بين الصفا والمروه በሰፋና በመርዋ መካከል የሚደረገው አሁን ላይ አንድ ሰው ሐጁ በመርዋና በሶፋ መካከል ሰዒ እስካላደረገ ድረስ ሐጁ ተቀባይነት የለውም ይሄ እንግዲህ የአላህ Subhanahu Wa Ta'ala ሕክማ ነውና ይሄም ኢንሻአላህ እዚህ ጋር زياده ጨምርና عندنا ساعه ولا طيب ስለዚህ ከዛ በሶፋና መርዋ ላይ ስትሮጥ ያው የሐጅ አንዱ ክፍል ነው ሐጅ ላይ የምናየው ይሆናል ኢንሻአላህ ከዛ ያው መላእክታው ውሃ ወጣላት ከዛ በኋላ ከማው ዘምዘም ካገኘች በኋላ እዛ እንግዲህ ወፎች ምናምን ውሃ እንግዲህ ሲኖር ወፎች ይመጣሉና የጅሩምም ጎሳዎች እንግዲህ በዛ ያልፋሉ የየመን እንትኖች ማለት ነው አረቦቹ በጣም ጓዝ ይታወቃሉ ነጋዴዎች ናቸው ግመሮችን ይዘው ይጓዛሉና ሲያዩ ወፍ ሲያካባቢ ያቆታል እንግዲህ ምንም ነገር የለምና ወፍ ሲያዩ ግን ውሃ አለ ማለት ነው አሉ ስለዚህ ሲሰፍሩ ያው ሀጀርን አስፈቀዷት መጀመሪያ ሀጀር ስትኖር አስፈቅዷት እሷ ፈቅዳላቸው በሌላ ነው ውሃው ብላ መኖር ጀመሩ ማለት ነው እንግዲህ ወደዛኛው ስንሄድ ደግሞ ወደ ኢብራሂም ከሳራ ጋር ያለውን ስንሄድ አላህ Subhanahu Wa Ta'ala ያው መላእክቶችን ልኮ ለሉጥ ህዝቦችን ሊያጠፋቸው ሲመጡ መላእክቶቹ መጀመሪያ ላይ ኢብራሂም ላይ ነው የሄዱት እና ኢብራሂም ጋር ሄዶም በሰው ነው የመሰሉት እንግዲህ ምግብ አቀረበ አልበላ ሲሉ እጃቸው ምግብ ላይ አይደርስምና ፈራ ማለት ምን ሆናችሁ ነው ደነገጠ ምክንያቱም እንግዶች ናቸው ይበላሉ ነው እንግዲያ በማስተናገድ በጣም ይታወቁ ናቸው ኢብራሂም እንግዲህ ጥጃቸውን አርደው ነው ጠብሰው ያመጡላቸው ነው እና ከዛ በኋላ እዛው በሸሯት እሱንም በሸሩት ኢስሐቅ ልጅ ከዛ በኋላ ከኢስሐቅ በኋላ ደግሞ ያዕቆብ እንደሚመጣ ያው ኢስሐቅ እንደሚታወቀው ነብዩ ኢብራሂም ከሁለት ሚስቶች ኢስሐቅና እስማኤልን ወለዱ ኢስሐቅ ያዕቆብና አይሶ ነው ሁለት ልጆች አሉት ያዕቆብ ደግሞ እንደሚታወቀው 12 ልጆችን ይወልዳል እንደዚህ ያለ የነቢያት አቡል አንቢያ የተባሉት ኢብራሂም እንደዚህ ነው እስማኤል ደግሞ ከሱ ነብይ አልወጣም ግን ያው መጨረሻ ላይ የሀጀርና የእስማኤል ምንድነው ነብይ ታወቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነሱ መጡ ሁሉንም ተቀበሉ ያዙ ማለት ነው እና ከዛ ኢስሐቅን አበሰሯቸው ከዛ ሄደው እነዛ መላእክቶች የሉጥ ህዝቦችን ሉጥና ሁለት ልጆቹ ይዘው ወጣ ተባሉ ሉጥ ያው አጠፏቸው ማለት ነው እና ደግሞ በዚህ ምታዩት ምንድነው ያው ሚስት እና
ባል ካንዱ ወንዝ ይቀዳል የሚባለው አይሰራም ማለት ነው በእኛ ምክንያቱም ነብዩ ሉጥ ሚስታቸው ካፊር አስቸግራቸው አላህ Subhanahu Wa Ta'ala ጠፋቸው የነብዩ ኑህም እንደሚታወቅ ነው እና እሱ ጥሩ ሆኖ ፊትና ሊሆን ይችላል ነው አይታወቅም የሚመጣው ነገር አላህ Subhanahu Wa Ta'ala የሚያውቀው እሱ ጥሩ ሆና እሱ መጥፎ ይመጣል እንግዲህ ቁርአን ላይ ለምሳሌ ሳዲቆች ለሳዲቃት ነው የሚገባው የሚለው እንትኑን ነው ሸርዒዩን ነው እንጂ ቀደርዩን አይደለም ያወራ ማለት እንደዛ ነው የሚገጠሙት ሳይሆን የሚገባው እንደዛ ነው ግን የሚሆነው አላህ Subhanahu Wa Ta'ala የሚያውቀው ማለት ነውና በኋላ ነብዩ ኢብራሂም ኢስሐቅና በሰራቸው ኢስሐቅን ወለዱ እኛ እንግዲህ ከሐጅ ጋር የሚያገናኘን ወደ ማን ነው የሚያሻግረን ወደ ሀጀርና እስማኤል ይሆናል ማለት ነው እስማኤልና ሀጀር ነው ከዛ እስማኤልና ሀጀር እንግዲህ የጅሩም ጎሳ ከየመን የመጡት እሷን አስፈቅድ መሮ ጀመሩ ከዛ ሲደርስ እንግዲህ አረብኛን በጣም በደንብ አርገው ካወሩት ውስጥ የመጀመሪያው ነብዩ እስማኤል አለይሂ ሰላም እስማኤል ነው ያውና ዛካቢ ናቸው ሰዎቹ ያው አረብኛ የሚለው አረብ ጎሳ የሚለው ያው ሰፊ እንትን ነው ቅድም እንዳልከው ሌላ ጊዜ የምናወራው ይሆናል ብቻ ከጅሩም ጎሳዎች ውስጥ ያገባል ከዛ ነብዩ ኢብራሂም ሁሌ ስለሚመጡ ሲመጣ ኢብራሂም ሲመጡ ቤት አያገኙዋቸውም ከዛ እንዴት ነው ኑሮ ቤት እንዴት ነው ይሏታል እሷ ያው ታማራለች ጎድሎ ነው እንደዚህ ነው ምናምን ስታማር እንግዲህ የቤትህን እንጨቱ ይሄ እንትኑን አለ አይደለ غير عتبة دارك ብለው ይሄዳሉ ከዛ በኋላ ያው መልእክቱ እንግዲህ እሷ አልገባትም ያው እሱ ሲመጣ ሲነግረው እንግዲህ አባቴ ነው ትርጉሙ ምንድነው غير عتبة دارك እንትን እንዲሆን ግልጽ እንዲሆን غير عتبة دارك ማለት የቤትህን በር ቀይር ማለት ነው እንግዲህ አሁን እዚህ ቦታ ላይ አፈን ያ ሼክ እዚህ ቦታ ላይ ሱብሃንአላህ ፋይዳውን ታነሳዋለህ በኋላ እናነሳዋለን غير عتبة دارك የሚለው ሚስትህን ፍታ ነው ምትሆን አይደለችም ነው ምክንያቱ ምንድነው አንደኛ ለማታውቀው ሰው አባት ናቸው ነብዩላህ ኢብራሂም የእስማኤል አባት ናቸው ግን አላወቀቻቸውም كيف حالكم እንዴት ናችሁ በምን ሁኔታ ላይ ነው ያላችሁት ነው ጥያቄው ሰው على شر حال على اسوء حال ብላ ነው የመለሰችው አላህን አላመሰገነችም ባሏን ወቀሰች ግን ባሏ የት ነው ያለው ምግብ ሊያመጣ አደን ያን እንግዲህ አዝርት የለም እርሻ የለም አደን ያደኑ ነው ካውሪጋ ነው የታገሉ የሚያመጡትና على اسوء حال ነው ያለችው ከዛ በኋላ سلمي عليه وقولي له غير عتبة دارك ሰላምታዬን አድርሽልኝ የቤትህን በር ቀይር ብለሃል ይሄን አድርሽልኝ ብሎኛል ሲመጣ እንግዲህ የመጣ ሰው እንዳለ የሆነ ነገር አስተዋሉና ሲጠይቁ የሆነ ሰው መጥቶ ነበር ሰላምታ አድርሽልኝ አለኝ የቤትህን በራፍ اذا انه ابي يأمرني بمفارقتك فانت طالق ነው ከዛ በኋላ እንግዲህ ለሁለተኛ ጊዜ ደግሞ አሁንም ይሄኛው ወደ ምን ይመለሰናል መሰለህ ነብዩላህ ኢብራሂም አለይሂ ሰላም ወደ መካ የተመላለሱባቸው ለዚያራ የተመላለሱባቸው ጊዜያቶች አሁን ብዙ የሚጠቀሱ ይኖራሉ ነገር ግን እነዚህ አሁን ስናወሳቸው በቁርአንም ላይ ወይንም በግልጽ መተው የምናገኛቸው 4 ወይንም 5 ናቸው እነሱን እስቲ አንዱ የመጀመሪያው ነው ሁለተኛው ይሄኛው ነው ሶስተኛውን ቀጥልና ሌሎች እናነሳቸዋለን ሶስተኛው ደግሞ ሁለተኛ ሚስት አግብተው ይያሉ ማለት ነው ይሄ ሁለተኛው ሚስት ያገቡ መተው ሲጠይቋት ጥሩ አወደሰች እንግዲህ አጽና ሚስት ትዳርን አጽና ብለው መልእክት ይለውታል ሌላው ደግሞ አንዱ ነብዩ ኢብራሂም ወደ መካ ሄዱበት ምክንያት አንዱ ምንድነው እስማኤል ሲደርስ ከትዳር በፊት ማለት ነው እንግዲህ ልጆች ወላጆች የሚደሰቱበትና ጥሩ ደረጃ ሲደርሱ በዛን ሰዓት አላህ Subhanahu Wa Ta'ala ያው ልጃቸውን በህልማቸው ሲያርዱ ያያሉ የነቢያት ህልም ደግሞ ያው እንደሌላው ሰው ቅዠት ምናምን ሳይሆን ወህይ ነው ስለዚህ መጡና ነገሩት በህልሜ እንደዚህ አይቻለሁ አሉት ስለዚህ ያው የአላህ ትእዛዝ ነውና ምን ትላለህ አሉት يا بني اني ارى في المنام اني اذبحك فانظر ماذا ترى كذا يسوم من هنا افعل ما تؤمر ستجدني ان شاء الله من الصابرين እንግዲህ የታዘዝከውን አርግ እኔ ኢንሻአላህ ከትግስተኞች ውስጥ አገኘኛለህ ታገሳለሁ አሉ እንግዲህ ሁለቱም እንግዲህ በጣም ይሄ ትልቅ ፍትና ነው ማለት እሱም እሺ ብሎ ሊታረሪተኛል እሳቸውም ልጃቸው ሊያርዱ ያው ማታቀው እንኳን አዲስ ቢሆን አላህ አዞኛል ብለ ታረግ ይችላል ግን ከፍ ሲልና ስትፈልገው ተግባብተው አውቀው ልጅ እንደዚህ ሊሳይኖር ስንት አመት ትልቅ ሰው ሆነ የቆይተ እንደዚህ ነው በጣም ትልቅ ፈተና ውስጥ የገቦት ቅድም እንዳልከው ከተፈተኑ ውስጥ አንዱ ትልቅ ፈተና ይሄ ነበር ብዙ ፊትናዎች ተፈትነዋል ነብዩ ኢብራሂም እና አንዱ ይሄ ነው ከዛ
እሺ ብሎ ታዞ እሱም ይተኛል። በኋላ ቢላውን አንገት ላይ ሲያደርጉ ያው ዑለማዎች ይተላላሉ ብቻ ነሐስ ነገር ላይ አንገታቸው ላይ ያደርግና ሳይታረዱ ይቀራሉ። ከዛ አላህ Subhanahu Wa Ta'ala በግን ከሰማይ ያወርዳል ማለት ነው። ከዛ ያንን ልጁን ትተው ይሄኛውን መስዋዕት እንዲያደርጉ ያደርጋል። ታዛዦች ሆኑ አጅራቸውን አገኙ። ያንን የጠሉትን ነገር ደግሞ ሳይከሰት ቀረ ማለት ነው። فلما أسلم وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين سبحان الله እና ያ ሆነ። ከዛ በኋላ ነብዩ ኢብራሂም እና እስማኤል በዚህ አንድ ፈተና አላህ Subhanahu Wa Ta'ala ያመጣባቸውን ፈተና አለፉ ማለት ነው። በዚህ ጨረሱ። ከዛ ነብዩ እስማኤል እና ኢብራሂም ይሄ በግ መጣ። ያው በኋላ ላይ የምናነሳው ይሆናል ከሐጅ ስራዎች የኢብራሂም ታሪክ አብዛኛው የምናነሳው ምንድነው ከሐጅ ስራዎች ጋር የተገናኘ ነው። ካዕባን መገንባት፣ የሀጀር ሶፋና መርዋ ሰዒ ማረግ መሮጥ፣ የነብዩ ኢብራሂም ልጃቸውን ማረድ መታዘዝ፣ እስማኤል እንዲያርዱ መታዘዛቸው ይሄ ሁሉ ከሐጅ ስራዎች ጋር በኋላ ሲመጡ ምናያቸው ይሆናሉ ማለት ነው። ከዛ ነብዩ እስማኤል እንግዲህ ነብዩ ኢብራሂም ወደ አገራቸው መለሳሉ። በኋላ ይሄንን ከሆነ በኋላ ለልጃቸው ደግሞ ሲያገባ ይመጣሉ። ሁለቴ ቅድም ያነሳነው አለ። መጀመሪያ ያደረሷቸው መጣ 4 ሆነ። ከዛ ካዕባ ላይ ለካዕባ ስራ ደግሞ ካዕባ ሊሰሩ ሲመጡ ይመጣል ማለት ነው ኢንሻአላህ። ያከላህ ጀዛከላህ ኸይር። ይሄኛው ዚያራ ደግሞ ለየት ያለ መልእክት ይዘው የመጡበት ዚያራ ነው። እሱ ምንድነው ነብዩላህ እስማኤልን አወያዩአቸው። አላሁ Subhanahu Wa Ta'ala የሆነ ትእዛዝ አዘውኛልና እሱን ታግዘኛለህ ወይ ከጎኔ ተቆማለህ ወይ ብለው ይጠይቁታል። ከዛ በኋላ ከጎናቸው እንደሚሆን ይመልስላቸዋል። إن الله يأمرني أن أبني بيته هنا الله سبحانه وتعالى የሱን ቤት እዚህ ቦታ ላይ እንድገነባ አዘውኛል። ነብዩላህ እስማኤል ተስማሙ አብረው እንደሚገነቡ። ይሄን አላህ Subhanahu Wa Ta'ala ቁርአን ላይ ያወሳዋል። وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم. وإذ يرفع إبراهيم القواعد من البيت وإسماعيل إبراهيمنا إسماعيل عليهم الصلاة والسلام بيتون مسرتون كف بادرقو جزي بانسو جزي. عندنا نشوزي لي وإذ يرفع إبراهيم القواعد يرفع يميلو قدمو مسرتو نبره እሱንም እኔ እንድታነሳው ፈልጌ ነበር። ያነሱት ሲል ከዚህ በፊት እንደነበር ያሳያል ማለት ነው። አንዴ እንደ ሁለተኛ ደግሞ ምን ይጠቅሳሉ? إن أول بيت وضع للناس للذي ببكة مباركا وهدى للعالمين ميلو لي إن أول بيت وضع ميلو بني أيضا ميلو سلذي الله سبحانه وتعالى نو ያስቀመጠው እዚህ ላይ ግን ምንድነው ቅድም ያነሳነው መጀመሪያ ያነሳነው ነገር አለ። ነብዩላህ ኢብራሂም አለይሂ ሰላም ሃጀርና ልጃቸውንና ሃጀርን ተተው በሚመለሱበት ጊዜ አንድ ያደረጉት ዱዓ ነበር። ረበና ኢኒ አስከንቱ ሚን ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ሚለው ላይ عند بيتك المحرم አሁን እዚህ ቦታ ላይ ቦታውን አውቀውታል። የመጀመሪያ እንትን ነው አይደል? ይሄንን አላሁ Subhanahu Wa Ta'ala አሳውቋቸው ነው ብለው ነው እንትን የሚሉት። ቀድሞ የነበረ ነው። ከዚያ በኋላ في الطوفان የአላሁ Subhanahu Wa Ta'ala የኑህ ህዝቦችን በወንጀላቸው ምክንያት ባጠፋበት ጊዜ ያኔ ተደርምሶ ያኔ ጠፍቶ ነው እንጂ ቀድሞ ነበር ብለው ይሄን ያስቀምጣሉ። እነዚህን ነገራቶች ግን ግልጽ ያለ ነስ ስለሌለ ምን ይዘው ነብዩላህ ኢብራሂም ቦታው ማለት ይሄ ሐረሙ ቦታው حديث على النبي صلى الله عليه وسلم الله سبحانه وتعالى منذ خلق السماوات والأرض حرم الرقات البوتان كما جمروا مالتنا سلازي نبي الله إبراهيم عليه السلام الله سبحانه وتعالى الزيبو تالي بيت يسون بيت اندقنبا الزنيال قنباته ونجمروا قدم دانا السنو وذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا الزيبو تالي انقدي نبي الله إبراهيم النا إسماعيل فانينة إبراهيم كزيابو هلا إسماعيل كسات شوقار هونو
መሰረቱን ከፍ ባደረጉት ጊዜ ማለት እንግዲህ እየገነቡ ነው ማለት ነው አይደል? ገነቡ። ከዛሳ አላህን ሱብሓነሁ ወተዓላ እዚህ ቦታ ላይ ሱብሓነላህ በአላህ ትእዛዝ ነው እየገነቡ ያሉት። የአላህን ትእዛዝ ተቀብለዋል፣ እምቲታል አድርገዋል። ከመሆኑም ጋር ግን አላህን እንዲቀበላቸው ይለምኑታል። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ከዛ በኋላ ሌሎች ዱዓዎች አሉ። ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለክ። እንደገና ረበና ወበዐስ ፊህም ረሱለን ሚንሁም የትሉ ዐለይሂም። በርካታ ዱዓዎች አሉ ቀጥሎ የተወሱ የተጠቀሱ ማለት ነው። ስለዚህ ቦታ ላይ ኢባዳ ሰው እየሰራ ደሞም አላህ እንዲቀበለው መለመን እንዳለበት፣ በስራው መመካት እንደሌለበት፣ በልፋቱ ሳይሆን አላሁ ሱብሓነሁ ወተዓላ ቢፈድሊሂ ወመኒህ ነው የሰው ልጆችን ስራቸውን የሚቀበላቸውና ይሄንን በደንብ ሊያስተውል ይገባል። ተፈضل ዋሲል። طيب ደግሞ ካዕባ ያሰራሩ ላይ ያው ብዙ ጊዜ ተገንብቷል። ያው ያልከው ኺላፍ ያለው ማለት ለምሳሌ አንዳንዶቹ ሲጀመር ማን የጀመረው የሚለው ላይ ያው አላህ Subhanahu Wa Ta'ala መጀመሪያም መሬትን ሲፈጥር መሰረቱ የነበረ ነው ይላሉ። አንዳንዶቹ አደም ነው ይላሉ። አንዳንዴ ሼህ ነው ይላሉ። የኢብራሂም የአደም ልጅ አለ። አንዳንዶቹ ኑህ ነው ይላሉ። ይሄ እንዳልከው ግልጽ አይደለም። መላእክቶችም ናቸው የሚሉ አሉ። والله አለም ግልጽ የመጣው ያው ኢብራሂም ነው። አንዳንዶቹ ግን የአደምን ضعيف ሐዲሶች አሉና ታኪር ሳይሆኑ አይቀሩም ተደጋግፈው ማስረጃ ይሆናሉ ይላሉ። አደም ነው መጀመሪያ የሰራው የሚለውን والله አለም ያው እርግጠኛ ምን ሆኖ ግን ነብዩ ኢብራሂም ከእስማኤል ጋር ሆኖ ሰርተውታል ነው። ነብዩ ኢብራሂም ከእስማኤል ጋር ከሰሩት በኋላ ግን ያው እንደሚታወቀው እስማኤል ከአረቦቹ ጋር ይጋባል፣ ከዛ ልጆች ይወልዳሉ። ከዛ በኋላ መሃል ላይ እነ ቁሰይ እነ ኪናና አንዳንዶቹ ሰርተውታል የሚሉ አሉ። ይሄ የተረጋገጠ አይደለም። በኋላ ላይ ግን እርግጠኛ ሆነው ነብዩ ሰለላሁ ዐለይሂ ወሰለም በህይወት ያሉ የካዕባ ግንባታ በጣም ይደክማል ማለት ነው። ካዕባው ይደክማል ማለት ቤቱ ትንሽ ሲጎዳ ቤቱ እናድሰው ይላሉ። እናድሰው ይሉና ቁረይሾች ሊሰሩት ሲጀምሩት እንግዲህ የካዕባ ቢና ስለሆነ ይሄም ከቢናው ጋር የተገናኘ ስለሆነ ነው ሲሰሩት ከሐላል ገንዘብ ብቻ አምጠው እንግዲህ ያን ሁሉ ሽርክ የሰሩ ሐላል ሐራም ብዙ ነገር ያውቃል። ምክንያቱም መጀመሪያ ኢብራሂም ተከታዮች ነው የነበሩት። ያው እንደሚታወቀው አምር ብን ሉአይ አልኹዛዒ ነው ያበላሸው ዲኑን ማለት ነው። ከዛ ከሐላል ብቻ ብለው ሲሰበስቡ እንጨት ሲሰበስቡ ድንጋይ ሲሰበስቡ እየገዙ ምን ይያሉ ሲያጥራቸው የኢብራሂም ከነበረው ካዕባ አጠረ መስራት አልቻሉም ሙሉውን። ምክንያቱም አቅም አጠራቸው። ከዛ ሰርተው እንግዲህ ሐጀር አልአስወድ ያለበትንና ከሐጀር አልአስወድ በቀድሞ ያለው ስንዞር ከሱ ከሐጀር አልአስወድ በፊት የምናገኘው ሩክኑል የማኒ የሚባለውን እሱ በኢብራሂም ባስቀመጠው ነው የተሰራው። ከዛ ቀጥሎ ያሉት ግን ለምሳሌ ክብ አይታችሁት ከሆነ ካዕባ ላይ ክብ ነገር አለ አይደል? በአንድ በኩል እሱ ሂጅር እስማኤል የሚባለው እሱ ግን ሲያጥራቸው እሱን ተውትና ሰሩ። በቃ ያንን ተውት። ለዛ ነው አሁን ለምሳሌ ጧፍ የሚያደርግ ሰው ሂጅር እስማኤል ከገባ ጧፍ ይባላሻል። ምክንያቱም ካዕባ ውስጥ ገብቷል ማለት ነው። ካዕባው ነው መዞር ያለበት ፍቅህ ላይ እንዳለው ማለት ነውና ያንን ነው የሚዞረው። ስለዚህ እነሱ ያችን አሳጥረው ሰሩ ማለት ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው እንግዲህ ካዕባን ከከፈቱ በኋላ ለኢሻ ምን ይሏታል? ህዝቦች እኮ ከክፉር አዲስ ይወጡ ባይሆኑ ኖሮ በሩን መሬት ላይ ለጥፈዋለሁ፣ በእስማኤል ደግሞ በሰራው ነብዩ ኢብራሂም በሰሩት ደግሞ አሰፋው ነበራሉ። ግን አዲስ ካፊሮች ስለሆኑ አዲስ ሰለምቲዎች ስለሆኑ ሌላ ነገር ያመጣው እንዳይመስላቸው ዞሮ ዞሮ እነሱ ያምናሉ ከኢብራሂም የሰራው ነው ብለው። ስለዚህ ሌላ ነገር እንዳይመስላቸው ፊትና እንዳይሆንባቸው ትቻዋለሁ ይላሉ። አልነኩትም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይተውታል። በኋላ ግን ያው በበኑ ኡመያ ጊዜ በአሞየን ጊዜ አብዱላህ ኢብኑ ዙበይር ምን ያደርጋል? አብዱላህ ኢብኑ ዙበይር እንግዲህ ከአብዱል መሊክ ኢብኑ መርዋን ንጉስ ያው እንደሚታወቀው አምጾ ነበር። ያው በዛ እንግለጸው ሱሐቦች በርግጥ አልደገፉትም ነበር። ያው መክረውታል እንዲተው ማለት ነው። ብቻ ዞሮ ዞሮ ምን ያደርጋል? አፈረሰውና አፍርሶት በነብዩ ኢብራሂም መሰረት ይሰራል። ነብዩ ሰለላሁ ዐለይሂ ወሰለም ያንን ብለው ስለነበረ ማለት ነው። አብዱላህ ኢብኑ ዙበይር ታላቅ ሱሐቢ ነው እንደሚታወቀው። መሬት ላይ ለጥፈዋል በሩን። አሁን እዚህ ላይ ስንት ልዩነት አለ ማለት ነው። የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም የገለጹበት ለወላ ان قومك حديث عهد بكفر لهدمت الكعبه ከዛስ በሩንም ከታች እኩል በሩን ከመሬት ጋር እኩል አድርገው ነበር። እንደገና ሁለት በር አድርገው ነበር። መግቢያና መውጫ አድርገው ባቡን يخرج يدخل فيه الناس ويخرج منه الناس። ስለዚህ መጀመሪያ على قواعد ابراهيم ስንት በር ነበር ማለት ነው? ሁለት በር ነበር። እንደገና ደግሞ مربع አልነበረ ማለት ነው። ያ ማለት ምንድነው? ካነ ሙስተጢለን ረጅም ነበር። አሁን ላይ አራት ማዕዘን የሆነበት ምክንያት አሳጥረውት ነው። በገንዘብ በእንትን ጥረት ምክንያት የሐላል ገንዘብ ብቻ እንግዲህ አስቡ። ገንዘብ አላቸው
ባለሀብት ናቸው ومع ذلك የሐላል ገንዘብ ነው የጠፋው ሽርክ ላይ ሆነው የሐራም ከሐራም የመጣን ገንዘብ ያውቁታል ሐራም ምን እንደሆነ ያውቃሉ ሪባ በዝሙት የመጣ በተለያየ መንገድ የመጡ ገንዘቦች እንግዲህ የሐላል ገንዘብ ምን ያክል ትንሽ እንደሆነ ነው የሚያሳየው ይሄ ካዕባን እንኳን መስራት የማይችል ገንዘብ ነው ያለው ማለት ነው ሱብሃንአላህ በጣም ሱብሃንአላህ ይገርማል አጃኢብ ተፈضل እና ዞሮ አብዱላህ ኢብኑ ዙበይር በነብዩ ሰለላሁ ዐለይሂ ወሰለም ባሉት ይሰራዋል ከዛ እንግዲህ እንደሚታወቀው አብዱል መሊክ ኢብኑ መርዋን ዋናው ንጉስ ነው የነበረው ከዲማሽቅ የተላከው ሐጃጅ ኢብኑ ዩሱፍ ነው ሐጃጅ ኢብኑ ዩሱፍ الثقفي የጣይፍ ሰው ነው ያው መጀመሪያ ፖሊስ ነው የነበረው ከዛ ያደገ የወታደሮች ያው መሪ ሆነ ያው እንደሚታወቀው ዛሊም ነው ብዙ ሰሃቦችን ገሏል ማለት የአብዱላህ ኢብኑ ዙበይርን የገደለው ሌሎቹ ታቢዒዎች ናቸው እና ያው ዙልም ብዙ ሰርቷል ብቻ ባጭሩ ጦርነት ከአብዱላህ ኢብኑ ዙበይር ጋር ይዋጋና ያሸንፋል ከዛ በኋላ ይሄ ህፃን ልጅ የሰራውን እኔ አልቀበልም ይልና መልሶ ለአብዱል መሊክ ኢብኑ መርዋን ደብዳቤ ሲጽፍለት አብዱል መሊክ ኢብኑ መርዋን እንደነበረው አርገዋለው ከአብዱል መሊክ ኢብኑ መርዋን ፈቃድ ሲያገኝ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተውት እንደ ቁረይሾቹ እንደሰሩት አድርጎ ሰራው ከዛ አብዱል መሊክ ኢብኑ መርዋን ሲሰማል ማለት ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ እንደዚህ አረጋው ነበር እንዳሉ ሲሰማ ያው ትክክል እንደነበረ ይገባቸዋል ግን ከዛ በኋላ ተውት መንካል ለምን ካዕባ መጫወቻ እንዳይሆን ምክንያቱም አንድ ይመጣና እንደዚህ ያረጋዋል እያለ ካዕባ እንዳይጫወትበት በቃ በዚሁ ባለበት ተው ማለት ነው ማደስና ማሳመር በሩን ማሳመር ነው እንጂ ከዛ በኋላ አልነኩትም ያው እንደሚታወቀው ካዕባ ውስጡ አንዳንድ ሃይማኖት ተከታዮች ካዕባ ነው የምትሰግዱት ይላሉ መስጂድ ነው በቃ ካዕባ መስጂድ ነው አምልኮ የሚሰራበት ነው ውስጥ ገብተን ራሱ ይሰገዳል ላይ ተወጥቶም ያው አለ ኺላፊን ውስጡ ግን ጥርጥር የለውም ይሰገዳል ቂብላችን ደግሞ ወደ ካዕባ አልነበር መጀመሪያ ያለን እንዴ ወደ ቤተል መቅዲስ ነበር አይደል እንደ ኢየሩሳሌም ይሉት ወደዛ ነበር የሚሰግዱት ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ወደ ኢየሩሳሌም ነበር የሚሰግዱት መዲና ሄደው 18 ወር 17 ወር ወደ ቤተል መቅዲስ ነበር የሚሰግዱት ጌታ ቢሆን ኖሮ እንደዛ አይደለም አይደል ይሄ አቅጣጫ ነው የሙስሊሞች አንድነት የሚጠበቅበት ነው አላህ ደግሞ መሬትን ይፈጥራል የፈለገውን የተቀደሰ ያደርጋል ስለዚህ ወደ ካዕባ ዙረን የምንሰግደው የአንድነት መገለጫና አላህ Subhanahu Wa Ta'ala ያዘዘን ነው ሌላ ምክንያት የለውም እናመልከው አይደለም ونحن في بناء الكعبة نبي الله إبراهيم عليه السلام مع إسماعيل كعبان يجنبونه ما هو مقام إبراهيم طيب. مقام إبراهيم من دنو يا مقام إبراهيم عند نبي إبراهيم سيسارون جدي كقومتاچو ያለፈ ሲመጣ እንግዲህ የሲሰሩ ድንጋይ አስቀምጠው ወላይ ላይ ወጥተው ሲሰሩበት የነበረ ነውና የግራቸው ምልክት አለበት ቆመው ካዕባን ሲሰሩበት የነበረ ነው እዛ መቃም ኢብራሂም ባለው እንግዲህ ጧፍ ያደረገ ሰው እዛ ሄዶ ሁለት ረካዓ ሱና ይሰግዳል ሱና እና ያን ቆመው ሲሰሩበት የነበሩት ነው ኢንሻአላህ ይሄ ሱብሃንአላህ አላህ ሱብሃነሁ ወተዓላ ቁርአን ላይ ወስቷል ይሄን አወሳው አላህ ሱብሃነሁ ወተዓላ መቃም ኢብራሂም የኢብራሂም መቆሚያ ማለት ነው ሁለት እግሮቹ ያረፉበት ድንጋይ ነው ሰኽራ እዛ ላይ ሲቆሙ በተለምዶ ድንጋይ ወደ ውስጥ ይገባል እንዴ ይሰምጣል አይገባም አላህ Subhanahu Wa Ta'ala ይህንን يريد أراد أن يخلد ذكره مقام إبراهيم መጀመሪያ ከካዕባ ጋር የተገናኘ ነበር አለ ከካዕባ በር ጋር የተገናኘ ነበር መጀመሪያ ከዛ በኋላ ነው ኸሊፋ ዑመር ረዲየላሁ ዐንሁ ወአርዳ እሳቸው ናቸው ሰዎች ጠዋፍ የሚያደርጉ ሰዓት ሲቸገሩ ሲጨናነቁ አይተው ምን ያደርጉት የተወሰነ ከዛ ቦታ ያራቁት እሳቸው ናቸው ከዛ በኋላ حتى في ملك عبد العزيز በቅርብ እንኳን አሁን ላይ ሰዎች እየተቸገሩ ስለሆነ ከዚህ በላይ ብናሰፋውሳ የሚል አይነት እንትን ቀርቦ በጣም ሰፊ ኺላፍ የተነሳበት ጉዳይ ነበር መጨረሻ ላይ ባለበት ዑመር ረዲየላሁ ዐንሁ እንዳደረገው እዛው መቅረት አለበት በሚለው ተስማሙ እንደ ምክንያት የተጠቀሱት ምንድነው ማንኛውም ሰው እንደፈለገ ያደርግ ነው ቀደም الامام مالك ሲጠየቁ اخر ابو جعفر المنصور በአባሲዮች ጊዜ ማለት ነው ابو جعفر المنصور ይሄንን ነገር ሐሳብ አቀረበ ለኢማም ማሊክ ነብዩ ሰለላሁ ዐለይሂ ወሰለም እንዲሆን ወደ ፈለጉት ብንመልሰውሳ ብሎ ሲጠይቅ ኢማም ማሊክ ረሂመሁላህ እንዲቀር ተናገሩ መሆን የለበትም ምክንያቱም አኽሻ أن يتخذه الملوك ألعوبة ነገስታቶች በመጡ ቁጥር መጫወቻ እንዳያደርጉት ያስፈራል هذا يبني وهذا يهدم ይሄኛው ይገነባል ይሄኛው ያፈርሳል ስለዚህ ባለበት ይሁን ተባለ ባለበት ስለዚህ አሁን ያለው የካዕባ ቅርጽ
መቼ ተገነባ ነው ማለት ነው? ቁረይሾች የሰሩት ነው ማለት ነው። ቁረይሾች የሰሩት صح የመጨረሻ ሀሳብ ያዘው ይዘቱ በዛ ነው እንጂ በኋላ ላይ ያው አብዱላህ ኢብኑ ዙበይር ሰርቶታል። ከዛ አብዱል መሊክ ኢብኑ መርዋን ሐጃጅን ስለዚህ ሐጃጅ አፍርሶት እንደነበረው ሰራው በቁረይሾች ጊዜ እንደነበረው በተሰራው ላይ ነው እስካሁን ድረስ ያለው ማለት ነው። ሱብሃንአላህ ተፈضل እና ያው የካዕባን አሰራር ኢንሻአላህ ያው ይሄንን ይመስላል። በዚህ ካዕባ ተገንብቶ አለቀ። አላሁ ተባረከ ወተዓላ ነብዩላህ ኢብራሂምን እንግዲህ ጥሪ ያድርግላቸው ነው። وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق نبي الله إبراهيم كعبة تجنبا سوتش حج እንዲያደርጉ ጥሪ ያድርግ ተባሉ። هذا اللي ያደርጉን وأذن في الناس ጥሪ ያድርግ ማለት ነው። يأتوك رجالا وعلى كل ضامر سوتش በእግራቸውም በመጓጓዣም በግመልም ተጭነው يأتون من كل فج عميق ከያንዳንዱ አቅጣጫ ሩቅ ከሆነ በጣም ሩቅ ከሚባሉ ቦታዎች ሁሉ ይመጣሉ። ነብዩላህ ኢብራሂም አለይሂ ሰላም ድምጽ አይደርስም ድምጽ አይሰማም ብለው ነበር። አላህ ምን አላቸው? አንተ ተጣራ እምናደርሰው እኛ ነን አላቸው። አላህ Subhanahu Wa Ta'ala ጥሪ ያደረጉ እንግዲህ ያንን ጥሪ አላህ Subhanahu Wa Ta'ala እያንዳንዱ ቦታ ላይ አደረሰው። ከሁሉም አቅጣጫ የአላህን Subhanahu Wa Ta'ala ቤት ሐጅ ለማድረግ ለመጎብኘት ይጎርፉ ጀመር ማለት ነው። ተፈضل እንግዲህ ይሄ ካዕባ አሰራር ይመስላል። ቀጣይ ትምህርታችን ላይ የሚሆነው ስለ ሐጅ ደረስን ማለት ነው። ሐጅ አደራረግ ያው ኢብራሂም የጠራው አባታችን ኢብራሂም የነቢያት ሁሉ አባት የሆነው ኢብራሂም ከልጃቸው ነብይ እስማኤል ጋር ሆኖ የሰሩት ነው። ስለዚህ ቀጣይ ላይ ተከታታይ ትምህርቶቻችን የሚሆኑት ሐጅን በተመለከተ ነጥቦች እናነሳለን። ሐጅ አደራረግ እናያለን። ከሐጅ ጋር ተያይዞ የሙነህር የዒድንም እኛ እዚህ ሐጅ ያልሄድን ሰዎች ዒድንም እናከብረው እንዴት ነው? ዒድ አከባበር እንዴት ይመስላል? አያሙ ተሽሪቅ እንዴት እናሳልፈው የሚሉ ነጥቦችን ቀጣይ ትምህርታችን ላይ ኢንሻአላህ የምናየው ይሆናል ማለት ነው። ስለዚህ ይሄን ነጥብ እዚህ ላይ እንቋጭ ማለት ነው። እዚህ እናቆማለን ማለት ነው። طيب هذا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق